መጽሐፈ ኢያሱ ወልደ ነዌ ምዕራፍ 11 እንዲህም ሆነ የአሦር ንጉሥ ኢያቢስ ይህን በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ ወደ ሺምሮንም ንጉሥ ወደ አዚፍም ንጉሥ በሰሜንም በተራራማው አገር በኪኔሬትም ደቡብ በዓረባ በቈላውም በምዕራብም በኩል ባለ በዶር ኮረብታ ወደ ነበሩ ነገሥታት በምሥራቅና በምዕራብም ወዳለው ወደ ከነዓናዊው ወደ አሞራዊውም ወደ ኬጢያዊውም ወደ ፌርዛዊውም በተራራማውም አገር ወዳለው ወደ ኢያቡሳዊው ከአርሞንዔምም በታች በምጽጳ ወዳለው ወደ ኤዊያዊው ላከ። እነዚህም ከሠራዊቶቻቸው ሁሉ ከእጅግም ብዙ ፈረሰኞችና ሰረገሎች ጋር ወጡ። በባሕር ዳርም እንዳለ አሸዋ ብዙ ሕዝብ ነበረ። እነዚህም ነገሥታት ሁሉ ተሰብስበው እስራኤልን ለመውጋት መጥተው በማሮን ውኃ አጠገብ አንድ ሆነው ሰፈሩ። እግዚአብሔርም ኢያሱን ነገ በዚህ ጊዜ ሁሉን እንደ ሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው፣ የፈረሶቻቸውንም ቋንጃ ትቈርጣለህ፣ ሰረገሎቻቸውንም በእሳት ታቃጥላለህ አለው። ኢያሱም ከሰልፈኞቹ ሁሉ ጋር በድንገት ወደ ማሮን ውኃ መጣባቸው፣ ወደቀባቸውም። እግዚአብሔርም በእስራኤል እጅ አሳልፎ ሰጣቸው፣ መቱአቸውም። ወደ ታላቂቱም ሲዶና ወደ ማሴሮንም በምሥራቅም በኩል ወዳለው ወደ ምጽጳ ሸለቆ አሳደዱአቸው፣ ማንንም ሳያስቀሩ መቱአቸው። ኢያሱም እግዚአብሔር እንዳዘዘው አደረገባቸው። የፈረሶቻቸውንም ቋንጃ ቈረጠ፣ ሰረገሎቻቸውንም በእሳት አቃጠለ። በዚያን ጊዜም ኢያሱ ተመልሶ አሶርን ያዘ፣ ንጉሥዋንም በሰይፍ ገደለ። አሶርም አስቀድሞ የእነዚህ መንግሥታት ዋና ከተማ ነበረች። በእርስዋም ያሉትን ነፍሳት ሁሉ በሰይፍ ስለት ገደሉ፣ ፈጽመውም አጠፉአቸው። እስትንፋስ ያለውንም አላስቀሩም። አሶርንም በእሳት አቃጠላት። የእግዚአብሔርም ባሪያ ሙሴ እንዳዘዘው ኢያሱ የእነዚህን ነገሥታት ከተሞች ሁሉ ነገሥታቶቻቸውንም ሁሉ ያዘ፣ በሰይፍም ስለት መታቸው፣ ፈጽሞም አጠፋቸው። እስራኤልም በኮረብቶቹ ላይ የነበሩትን ከተሞች ሁሉ አላቃጠሉም፣ ነገር ግን እስራኤል አሶርን ብቻ አቃጠሉአት። የእስራኤልም ልጆች የእነዚህን ከተሞች ምርኮ ሁሉ ከብቶችንም ለራሳቸው ዘረፉ። ሰዎችን ሁሉ ግን እስኪጠፉ ድረስ በሰይፍ ስለት መቱአቸው፣ እስትንፋስ ያለውንም ሁሉ አላስቀሩም። እግዚአብሔርም ባሪያውን ሙሴ እንዳዘዘው እንዲሁ ሙሴ ኢያሱን አዝዞት ነበር። ኢያሱም እንዲሁ አደረገ። እግዚአብሔር ሙሴን ካዘዘው ሁሉ ምንም አላስቀረም። ኢያሱ ያን ምድር ሁሉ ተራራማውን፣ ደቡቡንም ሁሉ የጎሶምንም ምድር ሁሉ ቈላውንም፣ ዓረባንም የእስራኤልንም ተራራማውን ቈላውን ያዘ። እስከ ሴይርም ከሚያወጣው ወና ከሆነው ተራራ ጀምሮ ከአርሞንዔም ተራራ በታች በሊባኖስ ሸለቆ ውስጥ እስካለው እስከ በኣልጋድ ድረስ ነገሥታቶቻቸውንም ሁሉ ይዞ መታቸው፣ ገደላቸው። ኢያሱም ብዙ ዘመን ከእነዚህ ነገሥታት ሁሉ ጋር ይዋጋ ነበር። በገባዖንም ከሚኖሩ ከኤዊያውያን በቀር ከእስራኤል ልጆች ጋር ዕርቅ ያደረገች አንዲት ከተማ አልነበረችም። ሁሉን በሰልፍ ያዙ። እግዚአብሔር ሙሴን እንዳዘዘ ያጠፉአቸው ዘንድ ሞገስንም እንዳያገኙ ፈጽመውም እንዲያጠፉአቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። በዚያን ጊዜም ኢያሱ መጣ፣ ከተራራማው አገር ከኬብሮንም ከዳቤርም ከአናብም ከእስራኤልም ተራራማ ሁሉ ከይሁዳም ተራራማ ሁሉ የዔናቅን ልጆች ገደለ። ኢያሱም ከከተሞቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም በአዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከዔናቅ ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደ ነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ ዐረፈች።